የለበትም። ማንንም ሰው መገልጨጭና መዘርጠጥ ይችላል ካልክ ደግሞ እኔ ምን አገባኝ? ያንተ ሀሳብ ነው። ገብቶሃል? አያገባም አትበለኝ። ሚዲያ ነው፣ በሚዲያ የተሰራ ስህተት ነው። ለምን አይመለከተኝም? ሀሳብን የመስጠት መብት አለኝ እኔ። ገብቶሃል ወንድሜ? ይህን ይመስላል። ቀጥል ታሜ። እሺ ከይቅርታ ጋር አንዴ አይደለም ቆይ አንዴ እኔ ዝም ብዬ የምሰማህ ትንሽ እንትን ነው። አንደኛ እኔ ልልህ የፈለግኩት አንተ አያገባህም ስልህ በቃ አንተ ስለማያገባህ እኮ ነው። አንተ ሃይማኖት ሌላ አይደለም። ስለኛ ኦርቶዶክሳዊ እምነት አያገባህም ብለህ እኔ ማስቆም ትችላለህ። እሺ አቤል ማስቆም ትችላለህ። አይ ግልጽ እንዲሆንልህ ብዬ አሁን አንተ እኮ ፍረዱ እያልከን እኮ ለእኛ እኮ እኛ በእኛ አንተ አሁን ይሄ አያገባህም ብለህ ማስቆም ትችላለህ። ስለማላስቆም ግን አንተ እኮ ነው። ስለዚህ ሀሳብህን ስጥ፣ ወይ ጥበብ በተሞላበት መንገድ ሌላ ነገር ሌላ ሀሳብ ስጥ። እኔ እንኳን ጥበብ ኑሮ እንኳን እኮ እኔን ማስቆም አልቻልክም። ገብቶሃል? በጥበብ ማስቆም እኮ አንተም እኮ አልቻልክም። እሱን ማስቆም እኮ አልቻልክም። አንተ እኮ ማንን ነው ማስቆም? እሱንም ማንን ጥበብ እኮ አይደለም እንዴ? ማንን ነው? ልደታ መጥፎ ነገር ቢያደርግ ከዚህ በኋላ ስለተናገርክ እኔ ባላስቆመው ስሙን ቀይሬዋለሁ። ልደተ ቃል የሚባል የለም። ልደተ ቄስ ነው እኮ እየሰማኸኝ ነው? ሃይማኖት ነው የምልህ። ፍረዱ እያልከን ነው። እኛ ልንፈርድ አንችል። ተቃዋሚ ያልኩት እኔ ፈራድ አላልኩም። ፈራጅ ፈጣሪ ነው። እኔ እንደዛ አላልኩም። ፈራጅ እግዚአብሔር ነው። ፈራድ አላልኩም። ማነው ፈራድ ያለው ሰው? መጨቃጨቅ እኔ እኮ ዝም ብዬ ነው የሰማሁ አይደል እኮ። ያላልኩትን ነገር ብለሃል አትበለኛ። መቃወም አለብህ ነው ያልኩት እኔ። ይኸው ደግ አደረገ የሚል ክርስቲያኖች ናቸው። ቀጥል። ከዚህ ለጥፈህ ስለሱ ድጋፍ አውርተህ ታውቃለህ? አውርቼ አውቃለሁ። ስለ ልደተ እንትን ብለህ ስለ ልደተ ሳይሆን ፈለገ ጥንዚዞ ሲያደርግ የውሻ የጥንዚዛ ምናምን ነገር ሲልክ ምን አገባችሁ ወጣት ነው ብዬ ነበረ። ግን ተናግሬያለሁ። ከተደጋገመ ግን እኔ ወርድባቸዋለሁ ብዬ ነበረ። ብትወርድ ምን ታስተነቅ እኮ ማላመጣ ከሆነ ለምን ትደክማለህ ወንድሜ? ለምን ትደክማለህ? እኔ ልቃወም። በቃ አንተ አይመለከትም። አንተ የስም ኦርቶዶክስ ነህ። በቃ አንተ ትርጉም የለውም። ዝም ብለህ ነው ኦርቶዶክስ ያልከው እንጂ መስቀሉን ያንጠለጠልከው በቃ ዝም ብለህ ነው። ምንም ስሜት የለም አንተ ለኦርቶዶክስ። በእውነት በጣም ነው የሚያሳዝን። ኦርቶዶክስ እኮ በስሜት አይደለም የምትሄደው። አንተ እኮ ነው በስሜት እየሄድክ ያለው። ዝሙት የሚሰራ ሰው በአደባባይ የዘሞተ ሰው ዝሙት ሲሰራ ሰው አልተቃወምክም። አይ በቃ እሺ እንትና ዶፕ ያውራ። አንዴ እዚህ ያላችሁት ብዙ ልጁ የሚሰማም አይመስለኝም። እኔ ይኸውልህ ባኬን ፎርዋርድ ሲሆን ከመሆን አንድ ሰው 2 ደቂቃ ተሰጥቶት ቢያወራ ሀሳቡ እንትን ቢል ክርክር ባይሆን ያን ነው እኔ ምን ትምለው ሀሳብ። እሺ ዶፕ ያውራና ታወራለህ። እሺ ግን ኢንተራፕት አታድርግ። ያውራና አንተ ደግሞ መጨረሻ ላይ ጠቅለል አድርገህ እንትን ብትል ይሻላል። እሺ ችግር የለውም። እኔ አላስፈላጊ ነገር ስለሚነገር ነው በመሀል የምገባው እንጂ አልገባም። ቀጥል ጆባ። እንዴት ናችሁ? ሰላም ብያለሁ። ማለት ቆይ ሰው የገዛ ህይወቱን ላይፍ መኖር አይችልም እንዴ? ዝሙት እየሰራ የት አለ ዝሙት ነው? አዎ ሚስቱ ትሆናለች፣ ጓደኛው ትሆናለች። ከጓደኛው ጋር ደግሞ አይደለችም እህቴ፣ አይደለችም። የተረጋገጠ ነገር ነው። አንተ በምን አወቅ? አውቃለሁ። አታውቅም ማለት አሁን ሰውን መክሰስ የሰውን ኃጢአት እንዲህ አደባባይ ላይ አውጥቶ እንትን ማለት አሁን አንተ ጽድቅ ነው እንደዚህ ስላደረክ እንደው እግዚአብሔር አንተን ይወድሃል? ጥሩ ሰራለህ። ሀሳብሽን ስጪ። እኔ እግዚአብሔር ይወደኛል። አይመለከትም። ያንተ ወንጌል አማኞች ያንተ ፓስተሮች ስንት አደባባይ ስንት ሚስት ስንት ሲያረጉ እያለ አሁን የአንድ ግለሰብ ኦርቶዶክስ አይፈቀድም። ብዙ እናውቃለን እኮ የምታውቂው ሌላ ጊዜ ነው። ስለነሱ ተናገሪ ስልሽ ነው መናገር ኦርቶዶክስ አይደለም። ስለዚህ አይመለከትህም። አንተ አይመለከትም። ምን አገባህ አንተ ሲጀመር? እሺ አንተ ምንድን ነው ጴንጤ ነህ? ምን አገባህ አንተ ስለሱ? ስለዚህ ፎቶም እንደዚህ መለጠፍ የለብህም፣ መብትም አይደለም። እኔ ጴንጤ አይደለሁም እኮ እህቴ። ለምን በቃ ምንም ግን የልጁን ፎቶ አንሳ፣ አይመለከትህም። ይሄ የእሱ ህይወት እንጂ የአንተ ህይወት አይደለም። ይሄ ደግሞ የእሱ የአንድ ግለሰብ ህይወት እንጂ የመላ ኦርቶዶክስ ህይወት አይደለም። ምን አገባህ አንተ? ጨረስሽ? ምን አገባ? የምታወራው ካጣ ወንጌል አንተ ወንጌል አማኝ ከሆንክ ወንጌል ስበክ፣ መጽሐፍ ቅዱስ ካብር መጽሐፍ ቅዱስ ስበክ። ምን ያው ታሜ ቀጥል በቃ። አይ ተይ ምን አለ እስከታች አሁን ይህ ፎቶ ኤዲት ነው እያሉ ነው። ቅንብ ጴንጤ አትበሉ። ሰሞኑን እኮ እንትን ክርክር ምናምን እየተበሉ ስለሆነ ነው ጴንጤ የሚሉ። ጴንጤ አስቤዚ ጴንጤ የለም። እሺ ማሪ ገባኝ። ሮሯችሁ ጎል አስቆጥረዋል እኮ ፕሮቴስታንቶች። በጣም ጴንጤዎች በጣም ከባድ ናቸው።
በጣም ከባድ ናቸው። ስለ ወንጌል ደግሞ በጣም ከባድ ናቸው። ቀጥል ታሚ። እሺ እኔ አንድ ነገር ግልጽ አድርጌ መናገር ፈልጋለሁ። ምንድን ነው ፖዝ አታድርገኝ ወይንም መሀል አትግባብኝ። ምትጠይቀኝ ካለ ጥያቄ ለመመለስ ዝግጁ ነኝ። አሁን ግልጽ አድርጌ በቃ እኔ ኦርቶዶክስ አይደለሁም። እኔ ልጁን በደንብ አላውቀውም። ነገር ግን ለምሳሌ ብዙ የምናወራባቸው አጀንዳዎች አሉ። አንዳንድ ሰዎች የሆነ ሃይማኖትን ሲናገሩ ለዛ ሃይማኖት ተወካይ እንዳልሆኑ ተወካይ ስለመሆናቸው አንደኛ ማስረጃ መጠየቅ ነው። ሁለተኛ ነገር አሁን እኮ ትዝ ይልህ እንደሆነ አምና ይሁን ካቻምና አዲስ አበባ ውስጥ እንደዚህ ግብረ ሰዶማውያን አሉ፣ እንዲህ ነው መገኛቸው፣ እንዲህ ነው ሲባል ሁሉም ወጥቶ ሲንጫጫ ነበረ። ያ አጀንዳ ተሰጠንና አለፈ። ከዛን ባህር ዳር ላይ እንደዛች የተገደለችው ህፃን ልጅ እንደዛ አጀንዳ ሆኖ ተባለ። ያም አለፈ። እኔ አሁን ይሄን ልጅ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ይስበክ፣ በዚህ ልክ በዚህ ፕላትፎርም ላይ መጥቶ ይስበክ አላውቀውም። በአጋጣሚ ስክሮል ሳደርግ አንተን አዳመጥኩኝ፣ ሳብከኝና ገባው። አንድ ነገር የሚገባኝ ነገር ግን ይሄ የእሱ ፕራይቬት ላይፍ ነው። የእሱ ፕራይቬት የሆነ ላይፉን እንደው ከተመቸው እሱ ለእሱ ኮንፈርት ሰጥቶት ልጅቷን ከሳመ ዳሶኬ ምናልባት የእሱ የስልጣኔ ጥግ ሆኖ ከታየው ማለት ነው። በእኛ በኢትዮጵያውያን ነውር ነው። በቃ ባጭሩ የምለው ነውር ነገር አድርጓል። እንደ ጥፋት ወጥቶ ይሄን በማድረግ አጥፍቻለሁ ካለ ኢትስ ኦኬ። ምህረት ያየው ሰው በሱ የተናደደ ወይንም ደግሞ ይሄ የኢትዮጵያውያን ባህል አይደለም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ባህላችን አይደለም ብሎ ሰዎች ሊከራከሩት ይችላል። ግን ይሄን ያህል እንደ ትልቅ አጀንዳ በዚህ ማምጣት እሱም ምናልባት ያላዩትም ሰዎች ለሱ ያላቸው አመለካከት እንዲበላሽ ይሆናል። እኔ ያን ነው እኔ የምመለከተው። ነገር ግን ምናልባት ይሄ ሰው ወንጀል ሰራ ምናምን ብዬ ማለት አልችልም። መብቱ ነው። what he does is like የሱ ፕራይቬት ነው። የሱ በቃ ካላፈረበት ካልተሸማቀቀበት እንዳንተ በቀደም ሚስቱን ልጆችን እያጠባች ያንቺ መብላት እንደዚህ ብዙዎቻችንን ያሳዘነው አይደለ? ስንቀባበለው በዛ ላይ ደግሞ ኢቢኤስ ላይ መጣው ጭራሽኑ ያንን ለማስተባበል ሞከሩ። እንደነዚህ አይነት ነገሮችን እንደ አጀንዳ አድርጎ ማወያያ ማድረግ ነው እንጂ ስለ ሳማት እኔ ለኔ ትልቅ አጀንዳም አይደለም። ኢትዮጵያ በኦርቶዶክስ አትጨርሰኝ ታወራለህ። የኔ ነገር ነው የምታወራው። እኔ ስለምን አጀንዳ እየመረጥክልኝ ነው ስለምን ማውራት እንዳለብን? ኖ